አምላክ አሜን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በምሕረቱ በይቅርታው በቸርነቱ ጠብቆና ተንከባክቦ እስከዚህ ጊዜ ድረስ ሳይለየን ወደፊትም አብሮን የሚያኖረን እግዚአብሔር አባታችን ስሙ የተመሰገነ ይሁን። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የመላእክት እህታቸው የነቢያት ትንቢታቸው የሐዋርያት ስብከታቸው የጻድቃን ሰማዕታት ዘውዳቸው የመመኪያ ምርኩዛቸው የሁላችን የምእመናን እናት እመአምላክ ድንግል ማርያም በረከቷ አይደርብን። እናትነቷ ምልጃዋ ከሁላችን ጋር ይሁን። የአባቶቻችን የቅዱሳን ጸሎታቸው የቅዱሳን መላእክት ምልጃቸው ሳይለየን እስከዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ወልደ ሰንበት ገብረ ሥላሴ ደብራችን ዋና አስተዳዳሪ፣ የተከበሩ ሊቀ ጉባኤ ሰሎሞን ካሳ የደብራችን ዋና ጸሐፊ፣ የተከበራችሁ አባቶቼ ሊቃውንት፣ የተከበራችሁ ወንድሞቼ ዲያቆናት፣ እንዲሁም የሰበካ ጉባኤ አባላትና የሕንፃ ኮሚቴ አባላት፣ ምእመናንና ምእመናት ሕፃናት ጭምር በወደደና ባፈቀረም በልዑል እግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላክ ወደና ፈቅዶ እስከዚህ ጊዜና ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። ቀጥታ ወደ ትምህርቱ ነው የምንሄደው። ወደ ትምህርቱን እግዚአብሔር በፈቀደና በወደደ መጠን ለተወሰኑ ደቂቃዎች አብረን ከኔ ጋራ እንቆያለን። ሁላችሁም እኔ ቆሜ እናንተ ተቀምጣችሁ ትማማራላችሁ፣ እንማማራለን። የሚያስፈልገን ለመማር ማቴሪያሉ ምንድን ነው ካላችሁ ንጹሕ ልብ ብቻ ነው። የሰማችሁ ነው። ንጹሕ ልብ ለ15 ደቂቃ ቢበዛ ለ15 ደቂቃ ቢያንስ ለ10 ደቂቃ ከእግዚአብሔር ጋር ሕሊናችንን በሰቀለ ሕሊና ሆነን ጌታ ሆይ እግዚአብሔር ሆይ አንተ ታውቃለህ፣ ልቤን ክፈትልኝ። የለዳያን ልቡና የከፈት አምላክ፣ የቢታንያን ድንጋዮች ያናገርክ አምላክ፣ የበለዓምን አህያ አንደበት ከፍተህ እንድትናገር ያደረግ ይህንም ልቡናዬን ክፍት አድርግልኝ፣ ቃልህ ሰብሮ ይግባ ብለን እግዚአብሔር አምላካችን በጸሎት መጠየቅ ያስፈልጋልና የቃሉን ደጅ እግዚአብሔር ክፈትልን። በስውር የሚያይ አባታችሁ ዋጋችሁን በግልጥ ይሰጣችኋል ይላል። ይሰማችኋል? አባታችሁ በሉሲ ዋጋችሁን በግልጥ ይሰጣችኋል። አባታችሁ የማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ ቃሉ እናገኘዋለን። እንግዲህ ዛሬ ሁለተኛው ሳምንት አብይ ጾም ከገባ ሁለተኛው ሳምንት ዘወረደ ነበር። ዛሬ ደግሞ ቅድስት ይባላል። አርባው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው መዋዕለ ጾሙን የጀመረበት ዕለቱ ቅድስት ተብሎ ይጠራል። ባለፈው ያው ዘወረደ ከሰማይ እንደወረደ ማብራሪያውን በወቅቱ ተምረናል። ቅድስት ማለት የተለየች የከበረች ልዩ የሆነች ዕለት ቀን ነው። የከበረች ማለት እግዚአብሔር ያከበራል። እግዚአብሔር ስራ የሰራባት ዕለታት የሰራባቸው ዕለታቶች ቅድስት ይባላል። ልዩ ማለት ነው። በቅድስት ሥላሴ ስንል ከፍጥረታት ሁሉ ፍጥረታትን ያስገኘች አንድነት፣ ሦስትነት ከሌሎቹ ልዩ የሆነች የሥላሴ ሦስትነት ምንም ምሳሌ የላትም እና ቅድስትም ስንል እንግዲህ ቅድስት ማለት በአምስት ነገሮች አምስት አይነት ትርጓሜ ያለው አንደኛው የተለየ የከበረ የጌታ ክርስቶስ የጾመው የጀመረው ዲያብሎስን ድል ያደረገበት ጾሙ። እነዚህ ቅዱስ ጾሙ ቅዱስ ለሚለው ለቦታዎች ቅዱሳን ቦታዎች፣ ቅዱሳን መላእክቶች፣ ቅዱሳን ጻድቃን ሰማዕታት፣ ቅዱሳን ነዋያተ ቅዱሳት በቤተ መቅደስ ያሉ መቀደሻዎቹ ማስቀደሻዎቹ እነዚህ ቅዱሳት ይባላሉ። ከዛ ቀጥሎ ቅዱስ መጽሐፍ ወይም ቅዱሳት መጽሐፍት እነዚህ ለአምስት ስናያቸው ማለት። ነገር ግን ትልቁ ወደ ጉዳዩ ስንገባ ጌታችን አምላካችን ለምን ጾመ ስንል ይህና እናንተ ሊያስተምረን የሰማችሁ ነው። ይህና እናንተ ሊያስተምረን ሊመክረን ከመዝግ ግበሩ ብለን እንደዚህ አድርጉ፣ እንደዚህ ጾሙ፣ እንደዚህ ተፈተኑ፣ ፈተና ሲመጣባችሁ እንዲህ ብላችሁ መልሱ ለማለት ጌታችን አምላካችን መድኃኒታችን ኢየሱስ ጾሟል እና ስትጾሙ ይላል። በዚህ በቅዳሴው መካከል ካህኑ ያነበቡት ማለት ነው
የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 በምትጾሙበት ጊዜ ልብ ብላችሁ ስሙኝ መስፈርቶቹን። በምትጾሙበት ጊዜ እንደ ግብዞች አትጠውልጉ ይላል። እንደ ምኖች በምትጾሙበት ጊዜ ምን በሉ? እንደ ግብዞች ምን በሉ? አትጠውልጉ፣ አትድከሙ፣ አትዛሉ። መጠውለግ ምንድን ነው? ግብዞች እነማን ናቸው ማለት? ግብዝ የሚጾም እጾማለሁ፣ እጸልያለሁ፣ እሰግዳለሁ ወገቤ እንደዚህ ከሆነ አትበሉ። እነርሱ እንደጾሙ ለሰው ይታዩ ዘንድ መልካቸውን ይለውጣሉና ይላል። ምን ነው ዛሬ ደግሞ ምን ነካ? ጾምና ደካክሞኛል። ምን ስለሆነ? ስላልበላሁ። ጾሙ ጎዳህ አይደል? ጾሙ ጎዳችሁ አይደል? ጾሙ ጎዳሽ አይደል እንድንባል ማለት ነው አይደለም። ይህ የግብዞች ስራ ነው። ይህንን በምድር ዋጋቸውን ተቀብለዋል። ይህን እግዚአብሔር አይፈቅደውም። እውነት እላችኋለሁ ዋጋቸውን ተቀብለዋል። እናንተስ በምትጾሙበት ጊዜ ምን በምትሉበት ጊዜ ራሳችሁን ቅቡ። በምትጾሙበት ጊዜ ራሳችሁን ቅቡ። ራሳችሁ ፊታችሁን ታጠቡ። ፊታችሁ ይብዛ ይላል። ነገር ግን ቅቤ ተቀቡ እያለን አይደለም፣ ዘይት ተቀቡ እያለን አይደለም። ቅብ ፊትን እንደሚያበራ ቅባት ወደ ሰውነት ለአፋዊ ሰውነት ወዝ እንደሚሰጥ በቅባት የተመሰለ ፍቅር፣ ትሕትና፣ ትዕግስት፣ ጾም፣ ጸሎት፣ ምጽዋት፣ ስግደት እነዚህ ነገሮች ትሕትና ያለው ጾም ከሆነ ውስጣችን እንደ ፀሐይ ያበራል እና እግዚአብሔር ማስተዋሉን ያድለን እና ራሳችሁን ተቀቡ፣ ፊታችሁንም ታጠቡ። በምን? በፍቅር ውሃ። በምን? በንስሐ ውሃ። ፊታችንን ሳንታጠብ ወደ ሰው ፊት እንሄዳለን? አሁን ሁላችንም ከነጋን የመጣ ነው አይደለም? እሺ ፊቱን ውሃ ያልነካው ሰው አለ? አልታጠባችሁ? ለምን ታጠባችሁ? ለምንድን ነው የታጠባችሁት? እስኪ ሰው ስለሚያየን አይደለም? ሰው ይዘንፈናል ብለን አይደለም? በፊታቸው ውሃ የለም። ሳሙናው ሌላው ይቅር ውሃ እናጣለን እና አናጣም። ፊቱን ሳይተባበስ ሳይወጣ የለም አይደለም? የሰው ልጅ ቀርቶ እንስሳቶች እንኳን ፊታቸውን እኮ ይታጠባሉ አይደል? በእኛ ግቢ ያሉት በእኛ ቤት ያሉት እንስሳቶች አይታጠቡም? ድመት እንኳን አመር ላይ ቆይታ እኮ ማለት ነው ፊቷን ትጠርጋለች። ስለዚህ ምን ማለት ነው? በውሃ በፍቅር ውሃ መታጠብ ነው። እኛ የምንቀርበው ወደ እግዚአብሔር ቤት ነው። እግዚአብሔር አባታችን ለማግኘት ነው እና ከእግዚአብሔር ጋር ያለ ግንኙነት ውሳጣዊ ንጽሕና ቅድስና ያስፈልገዋል። ስለዚህ ስትጾሙ ራሳችሁን አታጠውልጉ። እንደዚሁም ደግሞ በትዕቢት በታጀረ ልቡና በቂም በበቀል የተያዘ ጾም ጸሎት ዋጋ የለውም። የሚገርማችሁ ነገር ጸሎቱ ለመስተቀይም ከመዘዝ ወርቅ ማይከላሷ የቂመኛ ሰው ጸሎቱን አለ ማሪሳ ቅዱስ ሉቃስም እንደዚሁ ይናገረዋል እና በእሾህ መካከል የወደቀ አዝመራ ነው ይላል። ያንተውት መቼም በእሾህ መካከል የወደቀውን አዝመራ እኛ ከተማ ያለን ላናውቀው እንችላለን። አሁን ፎቅና ፎቅ መካከል ውስጥ ማለት ነው ሳንቲም ቢወርቅባችሁ፣ ዕቃ ቢወርቅባችሁ፣ ስልካችሁ ቢወርቅ የብረት ትወጣላችሁ። ከጓሮ ያለችው 50 ሴንቲ ነው ወይም ተገጣጥሞ ተሰርቷል። እዛ ውስጥ ቢገባ እኛ ገብተን እናወጣዋለን? ታወጣላችሁ? በምን ውስጥ ተገብቶ ይወጣል? እጅ ያስገባም አካል ያስገባም እዛ ውስጥ ለመግባት ርቀት ያስፈልገዋል። አስቡት። ቱቦ ውስጥ ከገባ እዛ ውስጥ እኛ መግባት አንችልም። ተጠንቅቀን መያዝ ነው እንጂ። ስለዚህ ምንድን ነው የሚያስፈልገው? የሚጾም የሚጸልይ ከቂም ከበቀል መለየት አለበት። መጀመሪያ ግን ቂምን በቀልን ኩዳደ ይፈሰክና ይውጣና የዛን ጊዜ ይለይላል። ልክ ልካቸው ነግራቸው የምንል ከሆነ ዋጋ የለንም። ይህ ዝም ብሎ የግብዞች ጸሎት ነው። የሚያዋጣው ነገር ምንድን ነው? ትሕትናን ዝቅ አድርጎ ቤተሰብን እንደ ራስ አይቶ በስራ ቦታ ዝቅ ብለን ለአባቶቻችን
ለታላላቆቹ ለታናናሾቹም ዝቅ ብለን አይተን አስተውለን መሆን አለበትና በስውር ፊታችሁን ታጠቡ፣ በስውር ለሚያይ ለአባታችሁ እንጂ ለሰዎች እንደጾማችሁ እንዳትታዩ፣ በስውር የሚያያችሁ አባታችሁ ዋጋችሁ ይሰጣችኋል። እየሰማችሁ ነው? እግዚአብሔርና እኛ እናየዋለን አናየውም? ታዩታላችሁ? አረጋውያን አባቶች ልጠይቃችሁ፣ እግዚአብሔርን በአካል አይታችሁ ታውቃላችሁ? ምን ዝም አላችሁ? አይታዩ አይለገበ እግዚአብሔር በአካል አይተውት ያውቃሉ? አባስ የሉም? እግዚአብሔር በአካል እንግዲህ በእድሜ ከኛ ከፍ ያሉ ሰኖት ከፍ ያሉት በእድሜ ከፍ ያለ በአካል እግዚአብሔር ሁሌ እናየዋለን አናየም። የሚገርማችሁ የእኛ አባት የማተኛው የማንቀላፋው ቅዱስ 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 ተብሎ የሚመሰገነው እግዚአብሔር ዘወትር እኛን ያስተምናል፣ ይጠብቀናል። ስንተኛ፣ ስንነሳ፣ ስንሄድ፣ ስንቀመጥ፣ ስንነግድ፣ ስንሰግድ፣ ስንጾም፣ ስንጸልይ እግዚአብሔር እኮ ያየናል። ደስ ይበላችሁ ወገኖች። እልልታይ ታውቁት እልልታ የለም፣ ይጠብቀናል። አንቀላፋም። የሚጠብቀን እግዚአብሔር የሚያንቀላፋ አይደለም። እኔና እናንተን ተውት። በእናት ማህፀን ያለውን ጽንስ እግዚአብሔር ይጠብቀዋል። እንደዚህ ነው የእኛ አምላክ። በስውር የሚጠብቃችሁ የሚያያችሁ አምላክ እሱ ዋጋችሁ፣ እሱ በስውር ያየናል፣ እኛ ግን አናየው። እሱ በግልጥ ያየናል። ሲፈልገው በቅዱሳን አድሮ ይጎበኘናል። ሲፈልገው በመላእክት አድሮ ይጎበኘናል። ሲፈልገው እሱ በርቀት መጥቶ ባለንበት ድውዩን እኮ አልጋው ላይ እያለ እኮ ይፈውሰዋል እኮ ምንም ነገር ሳያደርግ በስውር የሚያባታኝ። አሁን እኛ እግዚአብሔር አያይም ብለን እናስባለን። ተደብቀን ወንጀል እንሰራለን፣ ተደብቀን እንሰርቃለን፣ ተደብቀን ኃጢአት እንሰራለን፣ ተደብቀን እናወራለን፣ ተደብቀን እናማለን፣ እንዳይሰሙን እንባባላለን። ሁለት ሆነን እናማለን፣ ሶስተኛ ወገን እንዳለ ብለን ዞር እንላለን። በዚህ ጊዜ እግዚአብሔር ያያል። የሚገርማቸው ሰው እኮ እንዳያየን እኮ እኛ ከከተማ አርቀን እኮ ኃጢአት እኮ እንሰራለን እኮ። የሰው ልጅ ሞኝነቱ ተመልከቱ። ግን እግዚአብሔር በዛም ቦታ አለ፣ በዚህም ቦታ አለ። እግዚአብሔር በከተማው አለ፣ በገጠሩ አለ፣ በገዳሙ አለ፣ በበረሃው አለ። እግዚአብሔር በባህር ውስጥ አለ። የለም እግዚአብሔር የሌለበት ቦታ የለም። የእግዚአብሔር ያልሆነ ቦታ በየትኛውም ቦታ የለም። እና የሚያያችሁ አባታችሁ ዋጋችሁ ስላችኋል። በስውር የሚያያችሁ በስውር የሚጠብቀን። አሁን ትልቁ ነገር የምንጾመው የምንጾም የምንጸልይ ሰዎች እግዚአብሔር ዋጋችን ይሰጠናል። ምን አልኳችሁ? ዋጋ ይሰጣል። ዋጋ ማለት ደሞዝ እንደ ማለት ነው። ዋጋው ታውቃላችሁ አይደል? የዕቃ ስንት ነው ዋጋው? የዚህ ዋጋ ስንት ነው? የቤቱ ዋጋ፣ የመኪናው ዋጋ። ይሄ ለእናንተ መቼም ለቀባሪው ማርዳት ነው የሚሆንብኝ። አሁን የጾመ የጸለየ የመጸወተ የሰገደ የቀደሰ ያስቀደሰ በመጨረሻው ቀን ዋጋ አለ። ዋጋው ምን ይመስላችኋል? ቤት እንዳይመስላችሁ፣ መኪና እንዳይመስላችሁ። እግዚአብሔር በቁስ የና እናንተን ለቁስ አልፈጠረንም። ይህ ዓለም መከረኛ ዓለም ውስጥ ሆነ ነው እንጂ ይህ የሚያልፈው ሁሉ ነገር እያብረቀረቀ ወርቅ እየመሰለ እያታለለን ያለው እግዚአብሔር የሚሰጠን እኮ የማይፈርስ የማይበሰብስ ለዘላለም ጸንቶ የሚኖር በመጀመሪያ ገነትን በመጨረሻ መንግስተ ሰማያትን የሚያወርስ አባት ነው ያለን። እግዚአብሔር ስሙ የተመሰገነ ይሁን። እና ምንድነው በስውር የሚያያችሁ? ስትጾሙ እግዚአብሔር ያያችኋል። ስትደክሙ እግዚአብሔር ያያል። ስትወርቁ እግዚአብሔር ያያል። ዲያብሎስ ሲፈትናችሁ እግዚአብሔር ያያል። ይኸው ክርስቶስ ጾመ ብያቸዋለሁ። 40 መዓልት 40 ሌሊት ጾሟል። የጾመበት ትልቁ ምክንያት 40 ጾመው እነ ሙሴ ማለት ነው። ሊቀ ነቢያት ሙሴ ጽላተ ሙሴን 10 ቃላት ኦሪትን ተቀብሏል። ኤልያስ 40 መዓልት 40 ሌሊት ጾመ። ከዚህ ዓለም
ድካም ማለት ነው ተሰውሯል። ጠላቶቹን ድል አድርጓል። እነ ኤልዛቤል እና አክዓብ ሲፈልጉት ሲያስፈልጉት በእግር በፈረስ ሲያስፈልጉት እግዚአብሔር በእሳት ሰረገላ ወደ ብሔረ ሕያዋን ሰወረው። አስቡት። የጾመ የጸለየ 40 ቀን አይደለም 3 ቀንም ዋጋ አለው። እነ ቅድስት አስቴር 3 ቀን ጾማ ወገኖቿን አትርፋለች። የነነዌ ሰዎች 3 ቀን ጾመው ሀገራቸውን ከጥፋት አድነዋል። ከዚህ የበለጠ ዋጋ አለ? ኢየሱስ ክርስቶስ 40 መዓልት 40 ሌሊት ጾመ። 5500 ዘመን ገዝቶ ለነበረው ዲያብሎስን ድል አደረገልን። እናንተም ብትጾሙ ምን ታገኛላችሁ? በረከተ ሥጋ በረከተ ነፍስ ታገኛላችሁና ጾሙ ጸልዩ። ስትጾሙ ስትጸልዩ ግን መስፈርቱ ፊታችሁን አጠውልጋችሁ ፊታችሁን ዘብስፋችሁ አይደለም። ትሕትና ያስፈልገዋል እና ስለዚህ የጾመ የጸለየ የሚገርማችሁ ሰው ብቻ አይደለም እኮ የሚጾመው፣ እንስሳት ይጾማሉ። እባብ እኮ ይጾማል። እየሰማችሁ ነው? ምን አልኳችሁ? እባብ ይጾማል። እባብ የሚጾምበት ትልቁ ዓላማ ለነፍሱ አይደለም። ስጋውን ገዝፎ ሲያስቸግረው እድሜው ሲደርስ መንቀሳቀስ ሲያቅተው ምን ያደርጋል? ቀዳዳ ውስጥ ወይ ድንጋይ ውስጥ ወይ እንጨት ውስጥ ይገባና እዛ ውስጥ ጭንቅላቱን አስገብቶ ቁጭ ይላል። አይበላም፣ አይጠጣም። ከዛ ካልበላ ካልጠጣ ያ የገዘፈው ሰውነቱ እየቀነሰ ይመጣል። ከዛ ሰውነቱ ሲቀንስ ጭንቅላቱ ይሾልካል። እንዳያለ 40 ቀን ሲሞላ በጭንቅላቱ መግባት ጀምሮ መላ አካሉን ከላይ ያለውን ቆዳውን ግፍፍ አድርጎ እሱ ሾልኮ ይሄዳል። በስንት ቀን? 40 ቀን ጾሞ። ከዛ በኋላ ደግሞ እንደዚሁ ይታደሳል። ለመታደስ ሲያስፈልገው ማለት ነው። ስለዚህ ይህና እናንተ የምንታደሰው ምንድነው? እዚህ ምድር ላይ አላስኬድ ያለን ስጋዊ ፍላጎታችንን ጥለን አውልቀን ለመሄድ ምን ያስፈልጋል? ከቀኝም ከግራም ከፊትም ከኋላም እግዚአብሔርን መከታና መሪ ዳኛ አድርገን እግዚአብሔር ሆይ እርዳኝ ጠብቀኝ ብለን ማለት ነው። እየጾምን እየጸለይን የምንራመድ ከሆነ እግዚአብሔር ከኛ ጋር ነው። የድካም መንፈስን ውልቅ አድርጎ ይጥላል። የደዌ መንፈስን ውልቅ አድርጎ ይጥላል። የመለያየት መንፈስን እንደዚሁ የጦርነት የመገዳደል የመሰራረት ያለመተማመን መናፍስትን ማለት ነው ከላያችን ላይ ማስወገድ የምንችለው እንደዚሁ በላ ጠጣ ስጌድ እያለ የሚያስቸግረንን መንፈስ ማለት ነው ማሸነፍ የምንችለው በምድራዊ ጦር መሳሪያ ሳይሆን በመንፈሳዊ መሳሪያ በጾም በጸሎት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚሁ በማቴዎስ ወንጌል ምዕራፍ 4 ላይ በሶስት ነገሮች እንደተፈተነ ይነግረናል። በስስት በትዕቢት በእነዚህ ተፈትኗል። በፍቅረ ነዋይ ዛሬ እንዳንመጸውት እንዳንጸልይ ያደርገናል። የሚያደርገን ያልቅባል እያደረገ እያለ ስለዚህ እንድንታበይ የሚያደርገን መንፈስ ነውና እግዚአብሔር አምላክ መናፍስቱን ሁሉ አስወግደው እኔና እናንተ በስውር የሚያየን የሚጠብቀን አምላካችን እግዚአብሔር ሕያው የሆነው ቅዱስ አምላካችን ሕያው የሆነችውን ገነትን መንግሥተ ሰማያትን እንደሚያወርሰን አድርገን ተስፋ አድርገን የምንጾም የምንጸለይ ከሆነ መንግሥተ ሰማያት ገነት መንግሥተ ሰማያት የእኛ ገንዘቦች ናቸው። ማንም አይገባባቸውም። እኛ ልጆቹ በፍቅር ከጾምን በፍቅር ከጸለይን በፍቅር ከመጸወትን በፍቅር ከቀደስን ካስቀደስን በፍቅር መባውን ካቀረብን ገነት መንግሥተ ሰማያት የእኛ ስጦታዎች ናቸው። እግዚአብሔር ለእኛ ያዘጋጃቸው ናቸው። መላእክት አይደለም። መላእክት ቅዱስ ሚካኤል ቅዱስ ሰባቱ ሊቃነ መላእክት ወይም 99 ነገደ መላእክት የራሳቸው 3 ከተማ አላቸው። ስለዚህ የእኛ ከተማችን ገነት መንግሥተ ሰማያት ወደዛ ዓለም ስንሄድ የምናርፍባት ትልቁ ዘላለማዊ ቦታችንን ለማግኘት እንደዚህ መጾም ያስፈልጋል። ስንጾም ግን እንደ ግብዞች አይደለም፣ እንደ ክርስቲያኖች እንደ አባቶቻችን ጾመን ጸለይን ነው። ስንጾም አሁን ገና ሚያዝያ 4ን እየቆጠርን ሳይሆን ዳግም ምጽአት ነው። በዳግም ምጽአት ሲመጣ ክርስቶስ እንደሚለው እናንተ የአባቴ ቡሩካን ዓለም ከተፈጠረ ጀምሮ የተዘጋጀላችሁን ገነትን መንግሥተ ሰማያቱን ኑ ውረሱ ብሎ በቀኝ ያሉን የበረከት ድምፅ ያሰማቸዋል። ይህና እናንተ ዋጋችን እናንተ የአባቴ ቡሩካን የሚል የበረከት ድምፅ እንሰማ እግዚአብሔር አምላካችን ይርዳን። ይቆየን።
ቃለ ሕይወትን ያሰማልን። አሜን። ቃለ ሕይወትን ያሰማልን። ጾመን ጸልየን ቅድስና በረከት እንድናገኝ አምላካችን እግዚአብሔር ይርዳል። ከዚህ በመቀጠል ቅድም የዘመረልን ልጃችን ዘማሬ በሱ ፈቃድ ይዘምርልናል። ራሱን ያስተዋውቃል።